እንግዲህ ኢትዮጵያ አየር መንገድ በጣም ታዋቂ ስመገናና ረጅም እድሜ ያለው በጣም በአፍሪካ የአፍሪካ አየር መንገድ ነው የሚባለው። ኢትዮጵያ አየር መንገድ ስሙ ነው እንጂ አየር መንገዱ የአፍሪካ አየር መንገድ ነው የሚባለው። ይሄ የአፍሪካ አየር መንገድ ያደገበት የመጣበት መንገድ የራሱን የሆነ ታሪካዊ አመጣጥ አለው። አንዱ የአየር መንገዳችን የኢትዮጵያ አየር ኃይል ልጅ ነው ማለት ይቻላል። በሰውም በትጥቅም እዚህ የነበሩ ወታደር የነበሩ ሰዎች ናቸው አየር መንገዱን ያቋቋሙት፣ የመሰረቱት፣ የመሩት እስከ በጣም ለረጅም ጊዜ የመሩት ነውና ሁለቱ በጣም እንትን ናቸው፣ የተገናኙ ናቸው። የኢትዮጵያ አቪዬሽን ታሪክ ሲነሳ ስማቸው አብሮ ይነሳል። በምስረታ ታሪክ ከአፍሪካ ቀደምት የአቪዬሽን ተቋማት ተርታ የተቀመጡ ናቸው። የኢትዮጵያ አየር ኃይልና የኢትዮጵያ አየር መንገድ ሁለቱ አንጋፋ የአቪዬሽን ተቋማት በስልጠና ሆነ በሌሎች መስኮች ትስስር ከጀመሩበት ጊዜ ጀምሮ በተለያየ ጊዜ መደጋገፍ ቢኖርም ትስስሩ ግን በሚጠበቅበት ልክ አልነበረም። በ2010 ዓ.ም የመጣው ሀገራዊ ለውጥ ተከትሎ በተፈጠረው ምቹ ሁኔታ ግን የሁለቱ ተቋማት ትስስር እጅጉን ተጠናክሯል። ለዚህ ከማሳያዎቹ አንዱ በያዝነው በ2016 ዓ.ም ከኢትዮጵያ አየር መንገድ በቀረበው ስልጠና ጥያቄ ከተለያዩ የሀገሪቱ ቦታዎች የተመለመሉ የኢትዮጵያ አየር መንገድ ሰልጣኝ አብራሪዎች ለአጭር ጊዜ ኮርስ መሰረታዊ የውትድርና ስልጠና ለመውሰድ ወደ ኢትዮጵያ አየር ኃይል ጉዞ ተደርጓል። መጋቢት 4 ዕለተ ረቡዕ መነሻቸውን አዲስ አበባ ያደረጉ የኢትዮጵያ አየር መንገድ ሰልጣኝ አብራሪዎች በኢትዮጵያ አየር ኃይል ማሰልጠኛ ዋና ግቢ ተገኝተዋል። በተቋሙ የእንኳን ደህና መጣችሁ አቀባበል ተደርጎላቸው ግቢውን የመጎብኘት ፕሮግራም ቀጠለ። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በተገኙበት አጭር ስብሰባ ተደረገ። በስብሰባው ሰልጣኞች ምን አይነት ስሜት እንደተሰማው፣ ለምን ወደዚህ ተቋም እንደመጣ፣ ምን እንደሚጠበቅበት፣ ለምን ያህል ጊዜ እንደሚቆይ እንዲሁም ከስልጠናው በኋላ ምን አይነት ሰው ሆኖ እንደሚወጣ ተነግሮት ስብሰባው ተጠናቀቀ። ከዚህ በኋላ ሰልጣኙ ዋናውን የስልጠና ትምህርቱን ለመጀመር ወደ መሰረታዊ ወታደር ማሰልጠኛ ተቋም በማምራት ለአንድ ወር የሚያርፍበት ቦታ ተቀብሎ አሰናዳ። እውነት ለመናገር ውጪ በነበርንበትና እዚህ አየር ኃይሉን ተቀላቅዬ ያየሁበት ሁኔታዎች የተለያዩ ናቸው። ውጪ የነበርን ስለ ወታደር ቤት ሲነገር የተለያዩ ነገሮች ነበሩ የሚባሉት። ውስጥ ገብቼ ግን ያየሁት እውነት ለመናገር ስፔሻሊ ዲሲፕሊን ላይ ያለው ነገር በጣም ደስ የሚለው። በቀጣዩ ቀን ሁሉም ሰልጣኝ የውትድርና ትምህርት ቤት ሕግ ነውና ጸጉሩን በመላጨት አዲስ ገጽታን ተላበሰ። አሁን ሰልጣኙ ወደ ዋናው ስልጠና የሚገባበት ሰዓት ደርሷል። የሌሊቷ ትንሽ ፊሽካ መጠባበቁ በቃ የሆነ ደስ የሚል ነገር አለው። ካሁን ፊሽካ ተነፋ አልተነፋ ያልን ነው የምንጠብቀውና አንዳንዴ ወፎችም ሲንጫጩ ምናምን ይረብሸናል። ፊሽካ የመሰለን እንነሳለን።
ጎህ ሲቀድ በጠዋት ሰልጣኙ ተራውን ተሰልፎ በመጠበቅ በየመቶው ወደ መመገቢያ ቤት በመሄድ ቁርሱን ይመገባል። በመመገቢያ ቤት ሁሉም ሰው ንግግሩን ከምግቡ ጋር ብቻ ይሆናል። በመቀጠልም በየመቶው በመሆን ሰልጣኙ ቱታውንና ክስክሱን በመታጠቅ ወደ ፎልን ቆጠራ በየመቶው ሆኖ የመቶውን መጠሪያ ስም እያሰማ ሞራል እያወጣ ያመራል። እዚህ አካባቢ የሚሰጡ ያሉ ስልጠናዎች ምንድነው? አሁን አዲስ ተማሪዎች ከመሆናቸው የተነሳ በርካታ ነገሮች ይወስዳሉ። የህግ ትምህርት ይማራሉ፣ የጤና ትምህርት ይማራሉ፣ ስፖርት ሳይንስ ይማራሉ፣ አካል ብቃት ይወስዳሉ፣ ባህልና ጨዋነትን ትምህርት ይማራሉ። እነዚህ ነገሮች ተጣምሮ ለአንድ ሰው ልጅ አስፈላጊ ሆኖ ከመገኘቱ የተነሳ እነዚህን ችግርን የመቋቋም ትምህርቶች የሚሰጥባቸው ሁኔታዎች ናቸውና እነዚህ ሰዎች ነገ የሀገርን ራዕይ ተቀብሎ ትልቅ አብራሪ ሆኖ የሀገራችንን ተቋም ወደ ትልቅ ቦታ የሚያሳድጉ ከመሆናቸው የተነሳ ከዚህ ከትንሹ ከእንጭጩ እውቀትን የተገበዩ ትምህርቶችን በሰፊ ሁኔታ እየወሰዱ የሚያድጉበት ሁኔታ ተፈጥሮ ስልጠና እንዲወስዱ ወደ አየር ኃይል መጥቶ የተደረገበት ሁኔታ ነው ያለው። የክፍል ትምህርት በሚኖርበት ጊዜ ሰልጣኙ በየመቶ ተሰልፎ ወደ መማሪያ ክፍል በመግባት ይቀመጣል። በዚህ መካከል ትምህርቱ እስኪጀመር ያለውን ጊዜ ሰልጣኞች በሞራል እየተቀባበሉ በማውጣት የጋራ መጣሪያ ስሙን ከፍ አድርጎ እያሰማ ፍቅሩን፣ አንድነቱና ህብረቱን ያሳድጋል። ሌላው ሰልጣኙ ከወሰዳቸው ስልጠናዎች አንዱና ዋናው የወታደራዊ ሰልፍ ስልጠና ነው። ይህን ስልጠና ለመውሰድ ሰልጣኙ ከመኖሪያ ሰፈሩ ጀምሮ በየመቶ በመሆን የደመቀ ሞራል እያወጣ በትልቅ ተነሳሽነት ወደ ሰልፍ ሜዳ ያቀናል። በሰልፍ ሜዳ የመጀመሪያ ቀናቶች ከበድ ያሉ ቢመስሉ የሰልጣኙ ባይበገሬነቱ ቀጥሎ ጠንክሮ በመስራት ከቀን ወደ ቀን ትልቅ መሻሻል እያሳየ እንዲሄድ አድርጎታል። እዚህ የሚገኙ ወታደራዊ ማሰልጠኛ ውስጥ የሚገኙት አሰልጣኞች ሁሉም በሚባል ደረጃ ለአሰልጣኝ ያላቸው አክብሮት በጣም ትልቅ ነው። የመግባባት ችሎታቸው ከፍተኛ ነው። እኛ በዚህ ሰዓት በስልጠናው በምንወስድበት ሰዓት ላይ መጀመሪያ ላይ ካገኘናቸው እስካሁን ድረስ ያላቸው የተቀየረ ነገር አላገኘንባቸውም። ያ ማለት ለኛ ያላቸው ፍቅርና መተሳሰብ፣ ለኢትዮጵያ ያላቸው ፍቅርና መተሳሰብ ለኛ በግልጽ ያሳዩበት ነው። ያ ማለት እኛ በገባንበት ሰዓት ላይ ሁላችንም ውስጣችን ላይ ፍራቻ ነበር። ለምን? ሁላችንም ወታደራዊ ማሰልጠኛ የሚባለውን ተቋም ስለማናውቀው በገባንበት ሰዓት ላይ ከነሱ ያየነው ፊት እኛ እዚህ ቦታ ላይ እንድንቆይና እዚህ ቦታ የተረጋግተን እንድንቆይ በስነ ስርዓት ወይም ደግሞ በትክክለኛው መንገድ ስልጠናችን እንድናካሄድ ረድቶናል። ያው የስልጠናው ሂደት እስካሁን ባለው በጣም ደስ የሚል ስልጠና ነው።
እኔም በጣም እያተረፍኩበት ያለሁትን ስልጠና ነው። ያው እንደማንኛውም ተማሪ መጀመሪያ ወታደራዊ ስልጠና ሲባል ያሰብኩትን በጣም ከባድ እና በጣም ቻሌንጅ የበዛበት እንደሚሆን ነበር የገመትኩት እና እዚህ ጋር መጥቼ ያየሁትን ግን ሞር በጣም አስተማሪ እና ብዙ ሰው እንዳተርፍበት ያደረገኝ ስልጠናም ነው። ብዙ እየተማርኩበት ነው። ሁሌ ወደ ስልጠና ሲያመራ ሞራል የማይለየው ሰልጣኝ ወደ ጂምናዚየም ወረዳ ሲያመራ የሚያሳየው ሞራል ግን ከሁሉ የተለየ ነው። ሁሉም መቶ የበላይ ለመሆን በፉክክር አካባቢውን የሚያናውጥ ሞራል እያወጣና ላብደ ምን ያድናል የሚለውን መርህ እያሰበ ይተማል። አሰልጣኙን ጉልበትና ትዕግስት ከፈተኑት መካከል አንዱና ዋናው የጂምናዚየም ወረዳ ነው። የጂምናዚየም ወረዳ በውስጡ ፑሽአፕ፣ ፑልአፕ፣ ሲትአፕ፣ ዲጋፕ፣ መኪና፣ ታርዛን እና ጎምዬን አካቶ ይዟል። በዚህ ወረዳ ቀላል የሚባል ነገር የለም። ሁሉም ሰልጣኝ ፊት ላይ ላብ ይንጠፈጠፋል፣ እጅና ጉልበት ይዝላል። 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 9 10 ላይ መውጣት ነው። ውጣ ያዝዛ። እሺ ይፈጠራል። ይህም ቢሆን ግን እነዚህን ስፖርቶች ለመስራት ሁሉም ሰልጣኝ ስማቸውን እያቆላመጠ መሄድን የተሻለ አማራጭ አድርጎ ተያይዞታል። በጣም ውስጥ የቀረው ጎምዬ ናት። ጎምዬ ትንሽ ትደክማለች። በስልጠናው ማገባደጃ ሳምንት ለሰልጣኙ አዲስ ይሆንበታል ተብሎ ቢጠበቅም ከጂምናዚየም ወረዳ አንጻር የመሰናክል ወረዳ ላይ በሰልጣኙ የተሻለ ትልቅ መነሳሳት ታይቶበታል። ከተፈለገው ግብ አንጻር ግቡን መጥቷል ማለት ይቻላል። ማለትም ትልቁ ነገር የስልጠና ዋና ዓላማ የኢትዮጵያዊነት እሴት፣ የኢትዮጵያዊነት ስሜት ወደ ውስጣቸው እንዲገባና ኢትዮጵያዊነት ማለት ምን ማለት እንደሆነ እንዲረዱ ነው። ከዛ አንጻርም ልጆቹ ከመጡበት ተቋም አንጻርም ወደዛም ሲመለሱ በደንብ ህመማቸውን የአንዱ ህመም ከመደጋገፍ አንጻር አብሮ ከመኖር አንጻር የኢትዮጵያዊነት እሴት ከሚባሉ ነገሮች አንጻር አብሮ መቻቻል በሃይማኖትም በብሔርም በጾታም በሁሉም ተቻችሎ ከመኖር አንጻር ስልጠናው ላይ ያገኙት ስልጠና በጣም ደስ የሚልና እነሱም ከመቀበልም አንጻር በጣም ደስ የሚሉ ናቸው። ኢትዮጵያዊነትን ተላብሶ ከመኖር አንጻር ወደፊት ተቋሙም ከሚሰጣቸው ራዕይም ስራም አንጻር ኢትዮጵያዊነትን ተለብሶ የኢትዮጵያ ተቋም ነው የሚያገለግሉት። ሂዱም እዛም ከዛ አንጻር እየወሰዱ ያሉት ስልጠና በጣም ደስ የሚልና እነሱንም ደስተኛ የሚያደርግ ስልጠና ነው። በሳምንቱ ካሉት ቀናት ውስጥ በሰልጣኙ ዘንድ እጅግ ተወዳጅና ተናፋቂ ቀን እሁድ ነች። ምክንያቱም
በዚህ ቀን ሰልጣኙ በሳምንቱ ከአሰልጣኙና ከማሰልጠኛው አመራሮች ጋር በመሰባሰብ የተሃድሶ ፕሮግራም በማዘጋጀት አብረው ያሳልፋሉ። ከተለያዩ ሀገር ነው የመጣ ነው። በተለይ በኢትዮጵያ አየር መንገድ ታሪክ የዘንድሮ ከሁሉም ቦታ ነው ምልመላ የተደረገው ለፓይለቶች እና የደቡብ አለ፣ ሰሜን አለ፣ ምስራቁ አለ፣ የሌለ ከሌለ ከሁሉም ከተማ ነበር የመጡትና የተማሪዎች ከነኛ ልጆች ጋር በጣም ተግባብተናል። መተሳሰቡ መጥቷል። አብሮ የመኖር እሴቱ መጥቷል። አናቅም ነበር አብሮ መኖሩን። ከቤተሰብ ጋር እንኳን ቁጭ ብለን ስልክ ነበር የምንጠቀመው፣ ሶሻል ሚዲያ ነበር የምንጠቀመውና አሁን ግን እሱ የለም። ስልክ መያዝ አይቻልም። እዚህ ስልክ እዛ ነው አስቀምጠን የመጣ ነውና ለማውራትም ስንፈልግ መጫወትም ስንፈልግ ከሰው ጋር ነው እንጂ ከሆነ ስልክ ጋር አይደለም። ስለዚህ እሱ ነገር ደግሞ በጣም ፍቅሩን አምጥቶታል፣ መተሳሰቡን አምጥቶታል፣ ኢትዮጵያዊነቱን አምጥቶታል። አሁን እዚህ ያላችሁ ሙሉ ኢትዮጵያ እዚህ ያለች በየትኛው ቋንቋ ልትግባቡ የምትችሉበት አንድ ሀገር ነን ያለን ኢትዮጵያ ያለን የሚል አስተሳሰብ በውስጣችን ፈጥረን ያው በእርግጠኝነት ከሶሻል ሚዲያው ወጣቻል ብዬ ነው የማስበው። ለሀገሩ እዚህ ያለው ወታደር ለመሞት አይደለም ከመሞትም በላይ እንሞት የሚል እንትን አለ፣ ኮቴሽን አለች። ከመሞትም በላይ ለመሞት ከመስዋዕትም በላይ ለመስዋዕት ዝግጁ ናቸውና እንደዚህ አይነት ሀገር ነው ማለት ነው ያለኝ። በእነዚህ ስልጠና ጊዜያት አጠቃላይ የአሰልጣኞችና አመራሮች አባትነትና ድጋፍ በተለይም የተቋሙ ዋና አዛዥ ሌተናል ጀነራል ይልማ መድራሳ በተለያየ ጊዜ ሰልጣኞችን መጎብኘትና ማበረታታት ሰልጣኙ በስልጠናው ላይ ደስተኛ ሆኖ ስልጠናውን እንዲያጠናቅቅ ትልቅ እገዛ አድርጓል። አጠቃላይ የነበረው የአንድ ወር የስልጠና ቆይታ ለሰልጣኞቹ በብዙ መንገድ ትልቅ ጠቀሜታ አስገኝቶላቸዋል። ከምንም በላይ ግን በቀጣይ የአቪዬሽን ስልጠና ከመውሰዳቸው በፊት በኢትዮጵያዊነት መንፈስ በጥሩ ስነ ምግባር ታንጸው በአካል ብቃትና በስነ አእምሮ ዝግጁነት ዳብረው በራስ መተማመን ስሜት ራዕያቸውን ለማሳካት ትልቅ አቅም ፈጥሮላቸዋል። ታርጌታችን ወይም ደግሞ የመጨረሻ ዓላማችን አየር መንገዱ ያስቀመጠው 2035 ላይ በጣም ሰፊ መሰረተ ልማት አዲስ የሚገነባ ኤርፖርት በርካታ መንገደኞችን ቅድም እንዳልኩት ከ100 ሚሊዮን በላይ መንገደኞችን ለማንሳት ካርጎ በዚሁ መጠን ለማሳደግ ነው አስቀምጦ በጣም በከፍተኛ ሁኔታ እየተንቀሳቀሰ ያለው። ይሄንን የሚያሳካው የሰው ኃይል ነው። ዞሮ ይሄንን የሚያሳካው የሰው ኃይል ስለሆነ እነሱን እያልናቸው ምንድነው እናንተ ናችሁ ይሄንን ራዕይ የምታሳኩት። እናንተ ሰልጥናችሁ ስትበቁ፣ እናንተ ብቁ ሰው ስትሆኑ ይሄ ራዕይ ይሳካል። በመጨረሻ የኢትዮጵያ አየር መንገድ ለ2035 ያቀደውን ታላቅ ራዕይ በማሳካት በኩል ሰልጣኙ ትልቅ አቅም እንዳገኘና ራዕዩን ከተባለው ጊዜ ቀድሞ እንዲሳካ በፍጹም የአገልጋይነትና ሀገር ወዳድነት ስሜት እንደሚሰራ ኢትዮጵያን ወደ ታላቅ የእድገት ደረጃ ከፍ ለማድረግ የድርሻውን እንደሚወጣ ቃል በመግባት ስልጠናውን በተሳካ ሁኔታ አጠናቋል።